ፍፄ ግን ይሄን ሰውዬ ምን አለ ፈርድሜ ብታበላልኝ፣ ምን አለ ወሽመጡንም እግሩንም እጁንም ብትሰባብርልኝ ምን አለበት? እንደው ነው ጎበዝ፣ እንደው ማረር፣ እንደው ቅጠል፣ እንደው ትክኒ ፈጣሪ ያለ። ኧረ ምንድን ነው? ምን አይነት አንበጣ የሆነ ሰውዬ ነው! እንደው ግግም እናንተ ግግም። የትላንት ነው የይቅርታ እንትን ሲገርመኝ ዛሬም ጭራሽ የሀይሚ እና የብሩኬ መጣላት ያንተ እጅ አለበት ብለው ሲጠይቁት በቃ ትክክል ነኝ እያለ ነው ያለው። ታውቃላችሁ፣ ደስተኛ ነኝ በቃ ነው። አዎ ትክክል ነህ፣ አዎ በቃ እጅ ያለበት አይነት ነገር ነው እየተጫወተ። በነገራችን ላይ እኔ ምን ጊዜ ነው የምነግራችሁ ቤተሰብ፣ የሰው ትንሽ የለውም። ሰው ምን ያመጣል አይባልም በጭራሽ። እኔ ይህንን መቼንም ሀይሚና ብሩኬ ይህንን ነገር ሳይጀምሩ ተናግሬያለሁ። እንደው ቪዲዮን የምትከታተሉ ሰዎች ካላችሁ ተናግሬያለሁ። ሰው ምን ያደርጋል? አቅም የለውም፣ ይህን አያረግም አይባልም። ሁለተኛ ነገር ደግሞ እኔ አሁን በጣም ነገሮች እየመጡልኝ፣ ያው እኛ ፕራንክ ብለን ደምድመናል፣ ግን ደግሞ ፕራንክም ላይሆን ይችላል። ፕራንክ ባይሆንስ በምን? ምክንያቱም ይሄ ሰውዬ እያደረገ ያለው ነገር ምንድን ነው? ከበስተጀርባው ከኋላው አሁን የሀይሚ ነገር ምንም ግልጽ የሆነ ነገር የለም። ምንም ግልጽ የሆነ ነገር ማለት ነው። ማለት ፕሮሰስ ጀምራለች ምናምን። ወዴት ነው ፕሮሰስ የምትጀምረው? ፕሮሰስ ብትጀምር ማለት ነው ምናልባት ብሩኬን ትታ የትም አትሄድም። ምናልባት ግን ፕሮሰሱን ጀምረው ልክ እንደ ባለፈው አይነት ቪዲዮ ብሩኬ ሄዶ መጥቶ ከዛ በኋላ ደግሞ ሀይሚን ፕሮሰስ ጨርሶ ወስዷታል። ምናልባት እንደዛ አይነት ነገር ወደፊት ሊመጣ ካልሆነ ማለቴ ያው በዚህ በግርግሯ ምናምን እንትን ብለው የተወሰነ ቪዲዮ ሰራ አድርገውበት፣ ያው የፕራንኩን ሂደት ነው የምነግራችሁ። ቢሆን እንኳን ፕራንክ ከሆነ ማለት ነው ምናልባት ቪዲዮ ሰራ አድርገውበት ከዛ በኋላ ነገሮችን አገናኝተው አገጣጥመው ኦልሬዲ ያው የተጻፈ ስክሪፕት ነውና እንደዛ አድርገው ምናልባት ሀይሚን ብሩኬም አንድ ላይ ከሀገር ሊወጡ ይችላሉ። ለሽርሽር ማለት ነው፣ ለሆነ በቃ ደርሶ መልስ ምናምን። ከዛ ውጭ ግን ሀይሚ ፕሮሰስ ጀምራለች የምትሉ ሰዎች ብሩኬን ትታ ሀይሚ ወዴትም ፕሮሰስ አልጀመረችም። እሺ ወዴትም ምንም አይነት ፕሮሰስ የለም። በቃ እውነታውን ልታውቁ ይገባል። ነገር ግን ይሄ ምንድን የሚባል ሰውዬ እኔ በጣም አሁን ላይ ውስጤ እየሸከከብኝ ነው። የሚያደርገው እያንዳንዱ አክት የሚሰራው ስራ ሁሉ በቃ የሆነ ሀይሚን የበበቀል አይነት ነገር ነው። ይሄ ደግሞ ምንቴ ተብዬው ፍቅር ምናምን በጭራሽ አይደለም። ፍቅር እንዲህ አይደለም። ፍቅር አይደለም የያዘው። ግን ምንም ፍሩልኝ መሰላችሁ ውዶች፣ ምንም ፍሩልኝ። የሆነ ብር ተከፍሎት ውስጥ ለውስጥ እኔ ጓደኞቹ ለምንድን ነው የምታገኙት? ይሄን ሰውዬ እነ ፍፄ እነ ይሄኔ ለምንድን ነው የምታገኙት? በእናንተም በኩል ራሱ እኮ ሀይሚን ሊያገኛት ይችላል። በቃ ያገኛታል። ይሄ ሰውዬ ታንኮል ነው የያዘው። እውነቴ ነው፣ አተናቁት። ይሄ ሰውዬ ትልቅ የሆነ ሴራ ይዟል። በቃ ከበስተጀርባው እንደ ሁኔታው ዛሬ ቅጥልን ያልኩት እኔ በቃ አሁን ሀይሜ ደስተኛ ነኝ። እሱ እየተናገራትን እያንዳንዷ ነገርና የሆኗን ነገር እዩት ውዶቼ። በፊት የተናገረው ምን ነበር ሲዝት የነበረው? ሀይሚና ብሩኬ አንድ ላይ ሆኑም በጭራሽ እያለ እርግጠኛ ሆኖ እያወራ እየተናገረ ነበር። እርግጠኛ ሆኖ ሀይሚና ብሩኬ አንድ ላይ መሆን የለባቸውም እያለ ነበር። ይሄን ባለ በስንተኛው ቀን ይሄው ሀይሚና ብሩኬ የሌለ ሰጠገብ ውስጥ ነው ያሉት። እና ይሄን ሰውዬ መጠርጠር የማይቻለው እንዴት ነው? እንዴት ነው ላንጠረጥረው የምንችለው? የሆነ ሴራ አልያዘም ወይ? የሆነ ኬዝ አልያዘም ወይ ይሄ ሰውዬ? እውነቴን ነው። እኔ በጣም ተጠራጥሬዋለሁ። በጣም ማለት ነው። እና የውነ ፍፄ ዛሬ አግኝተውት ፍፄና ሄኒ የሀይሚና የብሩኬ ጸብ እጁ ሊኖርበት ይችላል። ስለዚህ ይሄን ለመጠየቅ ነው። ብትጠይቁት አዎ ይላችኋል እንዴ?
ግን እኮ ያው ለነገሩ ያው አዎ ያክል ነው። በቃ እኔ ደስተኛ ነኝ። ንቋቸው እናንተን ራሱ ማለት ነው። እግዚአብሔርን ምን ያመጣሉ አይነት ነገር እንግዲህ በመጣላታቸው ደስተኛ እንደሆነ ምናምን እየነገራችሁ ነው። ከዚህ በላይ ታዲያ ምን አለ? አሁን ደስታዬን ላጣጥምበት። ደስታ ይንሳህ። የእውነት በሰው ጸብ ከሆነ ደስታህን የምታገኘው ዘላለም ግን ደስታ አታገኝ ዘላለም ግን እውነቴን ነው የምልህ። በሰው ጸብ ደስታ፣ በባልና ሚስት በፍቅረኛሞች ጸብ ከሆነ ደስታ የምታገኘው ደስታ አታገኝ ዘላለም ግን። በጣም ነውር ነው። እንደዛ አይባልም። እንዴት በሰው ደስታ እንዴት በሰው ጸብ ተደስቻለህ ይባላል? አይባልም። የምር አይባልም። ትላንትና እነ ፍፄንና እነ ስምረትን ይቅርታ ሊል የመጣው ሌላ ተንኮል ሌላ ሴራ አቅዶ በቃ ታውቃላችሁ። የሆነ እኔ ሳስበው የሆነ መግቢያ በቃ እየፈለገ ነበረ። እነሱን ራሱ አሁን እያገኘ ያለው ወደ እሷ ለመጠጋት ነው የሚመስለኝ እኔ። ስለዚህ አትጠጉት እናንተ በቃ አታውሩት እምላችሁ በቃ ኧረ ተቃጠልኩ። እንደው ጭርጭር ያለ ጨጓራ ይፈጣሪ ያለ እና በጣም ከባድ ነው። ብቻ የሰው እኔ በዚህ ምድር ላይ እንደ ሰው የምፈራው ነገር የለም። አሁን ሰው ወደ እባብነት ተቀይሯል። እውነቴን ነው የምላችሁ። ውስጥ ለውስጥ እየሄደ ሰው የሚጎዳበትን ሰው የሚጥልበትን መንገድ ነው የሚያስበው። የእውነት እኔ እንጃ። እና ጨረቃዬና ብሩኬ ፈጣሪ ይጠብቃችሁ። ይሄ ፕሮሰስ ምናምን እንደው ፕሮሰስ ቢሆን እንኳን አብረው እንደው ችንግርግሯን ተጠቅመው የተወሰነ ቪዲዮ እሷም 250 እሱም 300 ይገባሉ። ከዛ በኋላ ተያይዘው አብረው ይሄዳሉ እንጂ ሌላ ብቻዋን ሀይሚ ከብሩኬ የተለይታ ምንም አይነት ፕሮሰስ የለም። አትቀባጥሩ። አንዳንዶቻችሁ ደግሞ እንደው ሰው በግምት ማውራት ተገቢ አይደለምና ውዶችዬ ይመቻችሁ። ሀይሚዬ እግዚአብሔር ጠብቅሽ ባለሽበት፣ ብሩኬም እንደዛው ፈጣሪ ይጠብቃችሁ። ክፏችሁን አንስማ። እኛ ደስታችሁን ብቻ ነው የምንፈልገው። ለማንኛውም ቻናላቸውን ሼር አድርጉና እንያቸው። ብሩኬም 300 ሲገባ ሀይሚም 250 ትግባና ያለውን ነገር ሌላ ደግሞ ምናልባት ሊለያዩ ወይ ሊጣሉ መስሏችሁ ያዘናችሁ ሰዎች ካላችሁ በጭራሽ ይህን እንዳታስቡት። በጭራሽ እኔ በውስጥ ብዙ ነገር እሰማለሁ። እናቴ እነሱ የረጅም ጉዞ ያላቸው ናቸው። እንዳታስቡ እንደዛ ብላችሁ። ሌላ ደግሞ ደስ ያላችሁም ሰው ካላችሁ ደስታችሁ ሙሉ አይሆንም። አታስቡት።